ከሁሉ በላይ ግን የእግዚአብሔር ደግነት በእኛ መሃል ሆኖ መልካም ነገር እንደሚሆን ተስፋ አደርጋለሁ። ያ መልካም ነገር ኦልሬዲ ጀምሯል። እንዲህ መተያየት ራሱ አይደል? እንደዚህ መነካካት ራሱ እኮ አንድ ነገር ነው። ጌታ ይባረክ። መንፈሳዊ ነገር ያው እናንተ ታውቃላችሁ እንግዲህ የኖራችሁበት፣ የተማራችሁ፣ የሰለጠናችሁ፣ ኮርስ ወሰዳችሁት፣ ያገለገላችሁበት እውነት ነው። ሁሌ እንደምል ሰማይ ግድርድር ነው። ምንድን ነው ግድርድር ማለት? ብላ እንጂ እንትን በል እንጂ እንደዚህ ፈላጊ ነው። እንደዛ ደግሞ ባልሆን ልክ አይገርምም? ብዙ አይደለም። ራሱ እግዚአብሔር ራሱ ፈልጉኝ፣ እሹኝ፣ ተክታችሁ እንትን በሉኝ ይላል ራሱ እግዚአብሔር ማለት ነው። እና የሚፈለግ አምላክ ነው ማለት ነው። ያው እግዚአብሔር ኢትዮጵያዊ ስላልሆነ ከይሉንታ መውጣት ያስፈልጋል ማለት ነው አይደል? እሱ ይሉንታ ስለማያውቅ እና ሰውየው እንዳለው ነው። የድሮ ወንጌላዊ ነው እንግዲህ ያው የድሮ የአሜሪካ አዲስ አበባ የክፍለ ሀገር ጨዋታ ልንገራችሁ ነው። በጣም ነው የሚለብሰው፣ የሙሉ ጊዜ አገልጋይ ነው ቸርች ውስጥ እና በመልበስ በጣም የታወቀ ነው። ደሞዙን ሽማግሌዎቹ ያውቁታል እና የሚለብሰውና ደሞዙ በጣም ስለሚለያይ አንድ ጊዜ ያው ጠሩት። ያው የኛ ሽማግሌዎች ጎበዝ ናቸው፣ ልብስ ስትቀይሩም ይጠራሉ። እና ደሞዝክ 700 ብር ነው፣ የምትለብሰው ግን በጣም ጫማክ ብዙ ብር ነው፣ ልብስህ እንደዚህ ነው። እና ምንድን ነው እኛ የማናውቀው ነገር አለ ወይ? ያው የምታመልከው አምላክ ለእኛም እግዚአብሔር አምላክ ነው፣ ለአንተም አምላክ ነው። እና ምንድን ነው አለው አንዱ ሽማግሌ ከተወከለው ክብ ሰርተው ነው የሚያዋሩት። የድሮ ሽማግሌዎች ግን ደስ ይላሉ አይደል? ነጣ ያለ ጅንስ ለበስክ ብለው ሁሉ እኮ ይጠራሉ። ይገርማቸዋል። እና እሱ የመለሰላቸው ምንድን ነው? አይ ልክ ናችሁ፣ የምትሰጡኝ ደሞዝ እንደዛ ነው፣ ግን እንዳቀራረባችን ነው። እኔ አሁን እንደዚህ የለበስኩት በቃ እንዳቀራረቤ ነው። እግዚአብሔር አሁን ቸገራችሁ ራሱ አይደል ለመረዳት? ያው እንዳቀራረብ እንደዛ ነው። እና መንፈሳዊ ነገር እንደዛ ይፈልጋል። ይገርማቸዋል። እና ናፍቆት፣ ጉጉት ይህን ነገር ውስጣችሁ ስንቆይ የሚፈጠርብን ድንገት ሳናቀው የሚበቅልብን ነገር አለ። ይሄ ያለ አይደለም በቃ ይገር አለመሆን፣ ለአንድ ለሚፈለግ ነገር ከፍ ያለ ፍላጎት አለማሳየት ሳናቅ በእግዚአብሔር ቤት የሚፈጠር ከባድ ህመም ነው። እና እንግዳ ነገር እንኳን ስንሰማ ይሄ ነገር ባለፈው ከሰበከው ጋር ነው እንጂ የምንለው እንትን አንልም። እና እናንተ እንደዚህ ይሄ ህመም እንደማያጠቃችሁ ተስፋ አደርጋለሁ። የሊዲያ ልብ የከፈተው መክፈት ፈልጎ ብቻ አይደለም፣ እሷ ባሳየችው መነሳሳት አይደል? ከፍ ያለ ፍላጎት ስታሳይ እግዚአብሔርም ልቧን ከፈተላት ይላል። ያ ትዝ ይላችኋል የልስጥራን ጉባኤ ላይ ጳውሎስ እስከ ሞት ድረስ የተደበደበበት ምክንያቱ በቃ ፕሮግራሙ በእርግጥ የፈውስ አይደለም። ያው በእኛ አውድ የፈውስ ጉባኤ የሚባለውን አይነት አልነበረም። ጳውሎስ በዛ በልስጥራን ያገለግል የነበረው ሐዋርያት ሥራ ምዕራፍ 14 ላይ ጌታችን ኢየሱስ እሱ አዳኝ መሆኑን እየሰበከ ነው። ግን ከነሱ መሀል አንድ እግሩ አጭር የነበረ ሰው ነበር፣ ትዝ ይላችኋል። እና ከተወለደ ጀምሮ ይለዋል አንድ ትርጉም ላይ እንግዲህ 40 ዓመት ያክለው ስለነበረ እግሩ አዲስ ነው፣ ሄዶበት አያውቅም። ውስጥ እግሩም ንጹህ ነው አለ፣ ላዩ ላይ ግን ፈንክሽናል አይደለም አይደል? አንዳንድ ጊዜ እንደዚህ ነው። ላያችን ላይ ኖሮ ፈንክሽን የማያደርግ ብዙ ነገር አለ። ኢቭን ጸጋ ራሱ አንዳንዴ እንደዛ እንደሆነ ታውቃላችሁ። ተቀብለን ኖሮብን ግን በቃ አለ እንጂ አንሄድበትም፣ አንረግጥበትም። እንደዚህ የሚሆንበት ጊዜ አለ። በኋላ ግን እንዲድን እምነት እንዳለው ባየ ጊዜ የሚል ቃል አንድ እንግዳ ቃል
እንዴት ነው ብዬ እኔ እሱን ለማጥናት ሞከርኩ። ምናልባት ይሄ ሰው ሲሰብክ ወደዚህ ወደዛ እያለ ሰው ትከሻ እየነካ ጸጉር እየነካ ወይ ወደዚህ እያለ ብቻ አንድ ከፍ ያለ ረሃብ ላይ ታይቶበታል። እና ባየው ጊዜ የሚለው ቃል መሰረታዊ ነው። በኋላ ተዘለቁም ሲለው ለካ ሲለው የተፈወሰ ነው ይመስለን ብዙዎቻችን። እየረዘመ እንደነበረ እሱ ራሱ አያውቁም። ዘሎ እኮ ነው የቆመው። ደግፎ ካቆሙት በኋላ አይደለም እግሩ የረዘመው፣ ዘሎ ቆመ ነው የሚለው። እየሰማ ያጠረ ነገሩ ይረዝም ነበር አይደለም እንደዛ። ስለዚህ እንዳትሰቃዩ ብዙ ሰው የለም ብላችሁ እንደዛም እንዳትሰቃዩ። ሁኖስ እናንተን ከሆነስ የፈለገው እግዚአብሔር። እኛ አሁን ከረምና አይደል እንግዲህ አሁን ዘፋኝ አይደለንም እኛ። አዳራሽ የሞላ ህዝብ ከመጣ መሰየው፣ ካልሆነም ምንም አይደለም። እዚህ መጣችሁት ግን ከበቂ በላይ ናችሁ። ችላችሁ ሳይሆን አስችሏችሁ ስለሆነ በዛ ልብና መንፈስ አብረን እንቀጥላለን። በአንድ ርዕስ ነው የምንቆየው። ስለዚህ ነገም ለሚመጡ ትንሽ አስታውሳቸዋለሁ። ስለዚህ ለእናንተም ለቪዲዮውም ለሁሉም ነገር ጥሩ ይሆናል። አንድ ነገር ላይ ደግሞ ትንሽ ብናተኩር 10 ያባረር አንድ አይዝም አይደል? አንድ ርዕስ ብናባረር ይሻላል እና በሱ መልካም ነገር እንደምንካፈል ተስፋ አደርጋለሁ። የደካማው ብርታት በሚል ርዕስ መያዝ ትችላላችሁ። ምን ያገናኘዋል? ደካማ የሆነ መርዳት ነው እንጂ ብርታት ምን አመጣው? ምን አመጣው ብርታት? ጌታ በጣም በደህና እንደሚናገረን ምንም ጥያቄ የለኝም። የደካማው ብርታት ይሄ መልእክት የሚያገለው ሰው የለም። ሁላችንንም ምናልባት ሌት ሆነው በቪዲዮ ለሚሰሙትም ሁሉ ሊሆናል። ለሁላችንም እኔም ከዚህ መልእክት ውጭ አይደለሁም። ግን የሆነ ፓራዶክስ ነገር ይመስላል አይደል? ደካማ ነው ግን የደካማው መጽሐፍ ቅዱስ ላይ ለምሳሌ በጣም የተደነቁባቸው ሰዎች አሉ አይደል? ጀምሬያለሁ ያው በነበረው ጸሎትና ዝማሬ ተስማምቼ ማለት ነው። ለምሳሌ ጴጥሮስና ዮሐንስ የጌታንም ቃል በሐዋርያት ሥራ ምዕራፍ 4 ላይ ይናገሩ ነበር ይልና ከዛ አንድ ቃል አለ አደነቁ የሚል ቃል አለው። ለምንድን ነው አደነቁ የሚለው? የተናጋሪዎቹ የኋላ ታሪክ ይታወቅ ስለነበር ተናጋሪዎቹ እነማን እንደነበሩ እነዛ የሚሰሟቸው የነበሩ ያውቋቸዋል የኋላ ታሪካቸውን እና ይናገሩበት የነበረውንም የጥበብ ቃል ሰምተው አደነቁ ይላል ብለው። ከዛ ግን ወደ ያነሱት ነገር መሰረታዊ ነው። ለእኔ ዝም ብዬ እንደ መግቢያ ልጠቀመው ብዬ ነው። የኋላ ታሪካቸው ሲጠና እንዳልተማሩና መጽሐፍትንም እንደማያውቁ ይላል። በጣም አደገኛ ቃል ነው። አንደኛ አልተማሩም፣ ይታወቃሉ ገሊላውያን ስለሆኑ። ያው ገሊላውያን በአብዛኛው ፊሸርማን ናቸው። እንደዚህ መረብ ከፍ ያለ ሰው ካለም በቃ እዛው ቅፍርናውም አካባቢ ትንንሽ የገበያ አካባቢ ላይ የሚቀርጠው ማቴዎስ ነው ትንሽ ተማረ የሚባለው እነሱ ማለት እንዲህ ብዙ እንኳን ጠንከር ያለ ሰው ብዙ የለም መሀላቸውና አንደኛ እንዳልተማሩ የሚለው ቃል የትኛውም ስነ መለኮት ትምህርት ቤት ገብተው ወይም ደግሞ ስነ መለኮትን በሚተነትኑ አዋቂዎች በሚባሉ ሰዎች እግር ስር እንኳን ተቀምጠው የተማሩ አይደሉም የመጀመሪያ። ሁለተኛ መጽሐፍትን አያውቁም የሚለው ቃል ግን ትንሽ ሞራል የሚነካ ቃል ነው። ማለት አንዳንድ ሰው ትምህርት ቤት ባይገባም መጽሐፍትን ወስዶ ወይ ገዝቶ ወይ ተውሶ ያነባል እና ንግግራቸው ውስጥ መጽሐፉን እንዳነበቡ ያስታውቃል። ዳራ ይጠቅሳሉ፣ ሁኔታውን ያነሳሉ፣ አንዴ ሳነብ ይላሉ፣ ወይ ደግሞ ቶራውን ያነባሉ፣ ወይ የመዝሙራትን መጽሐፍ ወይ የግጥሙን ብቻ የሆነ እንዳነበበ የሚያስታውቅ ሰው ሲያወራ ያስታውቃል አይደል? ሲያወራ አንድ ሰው ጂኒየስ ነው አንብቧል የምትሉት አይነት ነው። እነዚህ ሰዎች ምንባብ ውስጥም የሉም፣ ትምህርት ቤት ውስጥም የሉም። ስለዚህ ሲሰሟቸው ሰሚዎቻቸው ወስነዋቸው ነው የሰሟቸው። ምን ብሎ ነው የወሰኗቸው? መጽሐፍትን ማያውቁ አልተማሩ ብለው ነው
የወሰኗቸው። በኋላ እየተናገሩ እያለ ማን ነው ሰው ሁሉ እንደዚህ የሚሰማቸው ብሎ ሲያጣሩ ጴጥሮስ ነው ይሄ ሰው አይነት ነው። ዮሐንስንም ሲያዩት ተመሳሳይ ናቸው። የእድሜ ልዩነት ነው እንጂ ያላቸው እናታቸው አንድ ናት። ያው እንደምታውቁት 11ዱ ከ12ቱ የደቀ መዛሙርቱ 11ዱ የገሊላውያን ናቸው አይደል? በጣም የገሊላ ሰው ይበዛዋል ታውቃላችሁ። ከደቀ መዛሙርቱ አንድ 5ቱ ደግሞ ዘመዳሞች ናቸው አይደል? ጌታ በዘመድም ስለሚያምን ነው። ያው እኛ ሀገር በአብዛኛው ፋይናንስ ላይ ነው እንጂ ዘመድ የምናስቀምጠው በዘመድ። መግደላዊ ማርያም ብትሆንም እዛው አካባቢ ናት። ጌታችን ኢየሱስም ቢሆን እዛው እነሱ አካባቢ ነው። እና አንድ ሰባኪ እንዳውም ሲሰብክ ኢየሱስን አሳልፎ የሰጠው እንደምታውቁት ይሁዳ ነው አይደል? እሱ ደግሞ ከወዴት ነበር? ከወደ ኢየሩሳሌም እንደነበር ይታመናል። እና የጨከነበት የሀገሩ ሰው ስላልሆነ ነው ብሎ ሰብኮታልና በቃ እንዳለ ይታወቃሉ። ባክግራውንዳቸው ይታወቃሉ። ሁኔታቸው፣ ገበያቸው፣ ሪሶርሳቸው፣ የእውቀት መነሻቸው፣ የንግግር ክህሎታቸው፣ ሁሉ ነገራቸው ይታወቃል። እና በማህበረሰቡ መካከል በፍጹም በሰው ፊት ሊያወሩ የሚገባቸው አይነት ሰዎች አይደሉም። እንደዛ ናቸው። ባክግራውንዳቸው የሆኑ ነገር ናቸው። በኋላ ሲያዩአቸው ግን አደነቁ። ምንድን ነው የሆኑት? በኋላ ሲሰማቸው እንደውም የጥበብ ቃል ይሏል። ይናገሩበት የነበረውንም የጥበብ ቃል ሰምተው አደነቁ። ያደነቁት እነሱ ምንም ናቸው፣ የሚናገሩት ነገር ደግሞ ብርቱ እውነት ነበር አይደል? ደካሞች ናቸው በሰውም ዘንድ በፍጹም የኋላ ታሪካቸውን በሚያውቋቸው መካከልም ሌቭል የሚደረጉ አይነት በቃ የሆነ ነገር የሚደረጉ ሰዎች ናቸው። ግን ደግሞ ይናገሩበት የነበረው ደግሞ ከአስተዳደጋቸው ጋር የተያያዘ አይደለም። እኔ እናንተም ቢሆን እኮ አሜን እላለሁ። ከውሏቸው ከከርሟቸው ጋር የተያያዘ አይደለም ማለት። ይሄ ልጅ ድሮም ጀምሮ እኮ እንዲሁ ጠረጠረው ነበር። ቀለሜ ነው የሚባል አይነት ሰው አለ። ገና ድሮ ሆኖ ወጣት ሆኖ ሃይስኩል ሆኖ ገና ቲኔጅ ሆኖ ምናምን ገና አንዳንዱ ያስታውቃል። ድሮም አደገበታ የምትሉት አይነት አለ። ያላደገባቸው ናቸው እነዚህ። ከትላንትና ጋር ምንም ነገር አይገናኙም። ከማልክቴ እዚህ ሰፈር ነው ያለው እና የሆነ እንግዳ ነገር መጠበቅ ከፈለጋችሁ በጣም ትንሽ መሆን ይጠበቅባችኋል ማለት ነው። የሆነ አለ አይደለም የሆነ እንደዛ አሁን እኮ ፊት እናደርጋለን። ያልቀን ነው ማንችለው ባይዘው ወይ እኛ ደግሞ እሺ አይለንም። አበሻ በአብዛኛው ምንችለውን ነገር ሁሉ አድርገን ያ ሪሶርሳችን እንዲታወቅ እንፈልጋለን አይደል? ክላሳችን እንዲታወቅ። በጣም ይገርማቸዋል። የጻፈው መጽሐፍ ያነበበው ምናምን ደግሞ ደስ ይለናል ራሱ። ባለፈው አንድ ሰባኪ ለማጋበዝ ፓስተሩ እዛ አዲስ አበባ ጠራው። ወንድማችን ከሌ ነው የሚያገለግለን ብሎ በጣም ጌታ ይባርክ፣ ጌታ በጣም ብዙ የተጠቀመበት ወንድም ነው ብሎ የሚባለውን ነገር ብሎ ሲጠራ አልወጣም ማለት እንደዚህ ነው ወይ የምጠራኝ? ወንድማችን ነው ወይ የምትለው? እያሳኳችሁ ነው አይመስላችሁ? አልወጣም ብሎ የምሬን እኮ ነው ብሎ እና ከፍተኛ የሻለቃ ባሻ መንፈስ አለብን። ይሄ የሸክም አለብን እና ጎዳዋችሁ ጎዳ ሰላም አይደል? እና እንትን እንወዳለን ነው። ለዚህ ነው ጠጅ ቤት ገብቶ ራሱ አሁን ባሻ እየተባባሉ ይጠጣሉ። ታውቃላችሁ እኛ ጋር የድሩ እንትን እንወዳለን። አላውቅም ሁሉም ሀገር ከሆነ አላውቅም። ያው እኔ መነሻዬ ሀገሬ ስለሆነ ነው። እና እነዚህ ሰዎች ለአንቱ አልበቁ፣ ለሻለቃ ባሻ ላያቸው ላይ ለትምህርት የለ ትምህርት አያውቁ፣ መጽሐፍትን አያውቁ፣ ፊደል አልቆጠሩ፣ ምን አላደረጉ። ግን አንድ ነገር አስተዋሉ ይላል ሰወደው ከኢየሱስ ጋር እንደዋሉ አስተዋሉ። እንደዚህ የሆኑት ባክግራውንዳቸው ጥሩ ስለነበር ሳይሆን ውሎ ቀይረው ነው። አዳር ቀየሩ። የዋሉበት ሰፈር ነው እንዲህ ያደረጋቸው። እና እንዲህ ከሱ ጋር የዋለ እንደዚህ ነው የሚሆነው አሏቸው ይላል። ኢየሱስ ያድናል። ትንሽ ከሰርክሎቻችን ወጣ ብለን ማሰብ እንድንችል ጥሩ ነው። የኛን ሰርክል ማየት፣ ደካማነትን መረዳት፣ በጣም እኔ አልችልም ማለት፣ ከቤተሰቤ ትንሹ ነኝ እኔ፣ ወገኔ የተጠቃ ነው፣
የቤቱ ትንሸኛው ልጅ ነኝ፣ ጉልበት የለኝ። ይሄ በጣም ጤንነት ነው። ቀጥሎ የሚመጣው የኔ እንዳትሉ ያደርጋችኋል። እጅ እንዳታስገቡ፣ ሐሳብ አዋጥቼ እኮ ይገርምሃል ጾም ጸሎት ይዤ እንዳትሉ። እግዚአብሔር እንግዳ ነገር በእናንተ አልፎ ለምድሪቷ የተረፈ ነገር እንዲያደርግ ለምታምኑ ለእናንተ ይህንን እላለሁ። ምናልባት ሁላችንን እንዲህ ሊያደርገን ከፈለገ አላቅም፣ ግን ደግሞ በተለየ ሁኔታ የሆነን ሰው ይጭረዋል። እግዚአብሔር ውሎውን ከአዳሩ ጋር ከነበረው የትላንትና የኋላ ታሪክ ጋር የማይመጣጠን ነገር እግዚአብሔር በላዩ ላይ ይሰራበታል። አንድ እንደዚህ ነው፣ ደካማ በሆንኩ በእኔ ብርቱ የሆነው እሱ አለች እናቱ ማርያም። ደካማ ነኝ እንዲህ ነኝ፣ ግን ብርቱ የሆነው እርሱ በእኔ ታላቅን ሰርቷል። ስለዚህ ርዕሱን እያስታረኩላችሁ ነው። የእግዚአብሔር ቤት በዚህ ዓለም ላይ እንዳልኳችሁ የዚህ የመጽሐፍ ቅዱሱ ተግልባጭ ነው ያለው። በዚህኛው ዓለም ላይ መመጠን የሚባል ነገር አለ፣ መብቃት የሚባል ለዛ ነገር የሚበቃ ለመሆን ሰው የሚለፋበት ምድር ነው። በትምህርትም በእውቀትም በኤክስፒሪየንስም በሀብትም ሰው ይበቃል አንድ ነገር ላይ። ከዛ በበቃበት በዚያ ደግሞ የሚፈልገውን ነገር ይሰበስባል። ያ የበቃበት የሰጠውን በረከቶች በሙሉ ይወስዳል እና እንደበቃ የበቃም ለመሆን ሰው ይማራል፣ ይጥራል፣ ኮርስ ይወስዳል። አጫጭር ኮርስ፣ ረጅም ኮርስ፣ በአካል ቨርቹዋል፣ በእንትን በኮረስፖንዳንስ ሰው የቻለውን ሁሉ ያደርጋል። ለመብቃት ነው፣ ፊትን ለመሆን ነው። እኛ የሁላችንም የኋላ ታሪክ ቢመረመር የሆነ ወይ ትምህርት ማስረጃችን የሆነ ትምህርት ቤት ነው ያለው፣ ወይ የሆነ ጋር ገብቷል፣ የሆነ ብቻ የሆነ ነገር አድርገናል። ስንማር ፊደልም ስንቆጥር ብቁ ሆኖ ለመገኘት እቺ ምድር የምትጠይቀውን ነገር ለማሟላት እንድንበቃ፣ ስለዚህ ሰው ለመብቃት ይጥርባታል። ከዛ ደግሞ በቃ በዛ እንደውም የስሙ መጠሪያ ሁሉ ይሆናል። ዶክተር ይባላል ሰውየው። ዶክተር እናቱ ካወጣችን ለስም ቀጥሎ ያው እግዚአብሔር እንደዛ ብሎ ባይጠራውም ግን የስም መጠሪያ ይሆነዋል። ስሟ በዛ ሊጠራ ይችላል። በፕሮፌሽኗ በትምህርቱ እንደበቃ ፊት ባደረገበት በዚያ ሰው ተወዳዳሪ ሆኖ በዚህ ምድር ላይ ይኖራል እና ይሄ ሜንታሊቲ ለዚህ ምድር ልክ ሆኖ ሲያበቃ ቤተክርስቲያን ሲመጣ ግን በጣም አደገኛ ነው። ደጅ ስራ አስኪያጅ የሆነ ሁሉ ቸርች ሽማግሌ ይሁን ካልክ አለቀ። የሆነ ቦታ ላይ በቁቶ ከሆነ እግዚአብሔር ጸጋ አድርጎት ከሆነ ኦኬ፣ ስለመብቃት ምንም ችግር የለብኝም፣ እኔ መፍጨረጨራለሁ እንደማናችሁ። ከሁሉ በላይ ግን አሁን የምንነጋገረው ነገር ይሄ ነው። በዚህ ምድር ላይ ይሄ ቅዱሱ መጽሐፍ ሲጻፍ በብሉይ ኪዳንም ይሁን በአዲስ ኪዳን እግዚአብሔር አነጋጋሪ ነገር የሰራባቸው ሰዎች ሁሉ በባህሪያቸው አነጋጋሪ ሰዎች ስለነበሩ ሳይሆን ደካማ ስለነበሩ፣ እዚህ ግባ የሚባሉ አይደሉም። የሆነ ነገር ይደረግልህ ተብሎ አይነት አይደሉም። ቁመናቸው ሲታይ፣ ትምህርታቸው ኢቭን ኢፍ ራሱ ኢየሱስ ሌብል ተደርጓል በሕግ አዋቂዎች፣ መጽሐፍትን በሚያውቁ ቶራውን እናውቃለን በሚሉ ራሱ ኢየሱስን ጀጅ ያደረጉት ነበር። ትምህርት ከየት ናት ብለውታል። የት ማን አንተ ግን የት ትምህርት ቤት ገብቶ ነው? ቢያንስ አቋርጧል ይጠየቅ። ትምህርቱ ከየት ናት? የት ነው የተማርከው ይባል ነበር። እሱ ያው ጎበዝ ተፈታኝ ስለሆነ በጥሩ ነው የመለሰላቸው። የኔ ትምህርት እዚህ ከዚህ አይደለችም ብሎ ገላገላቸው እንጂ ሊያፋልጉት ነበረ። የትምህርቱንም ዝግጅት ማወቅ ፈልገው ነበር። ምክንያቱም እነሱ ስንት ቶራውን ቆጥረው በብዙ ርቀት ከሄዱ በኋላ ከተማ አልሰማችሁም? እሱ ድንገት በሚመስል በእነሱ እውቀት ግን ከተማን ሰብስበዋል። ሀገር ተከትሎት ነበር አይደል? ለምን አሜን አትሉም? የሆነ ከተለመደው እንግዳ ነገርም በህይወታችን ማትናፍቁ ከሆነ በእውነት እንዴት መንፈሳዊ ነገር ከባድ ነው መሰላችሁ። እችን ብቻ ሆኖን መኖር እንዴት እንደዚህ ብቻ እያሰቡ መኖር በጣም ቦሪንግ ነው። ይቅርታ ስለ ቃሉ ግን አውቄ ነው ያልኩት። ማለት ሩቲን ነው፣ እንትን ይጠፋዋል በቃ። ታዲያስ እንዴት ናችሁ ደህና እየተባባልክ ነው የምትከታተል። ይደክማል፣ ይገርማል። የሆነ አንድ ከአይምሯችን ያለፈ ከኤክስፒሪየንሳችን ያለፈ ሱፐርናቹራል የሆነ ፓወር በመሃላችን ማኒፌስት የማያደርግ የሆነ ነገር የሚያደርገን ካልሆነ እንዴት በጣም ከባድ ነው። እንዴት የተሸመደደ ህይወት እንዴት ያስቸግራል። ከፀሐይ በታች ታውቃላችሁ አዲስነቱን ጠብቆ የሚኖር ምንም ነገር የለም። ይህንን ከዚህ በፊት አንድ ቦታ ተናግሬ አውቃለሁ። ያው ዛሬ መክፈቻ ስለሆነ እያሰስኳችሁ ነው እንደ ምጣድ
ቶሎ ከሰማችሁልኝ መጋገር ጀምራለሁ። ግን ሳያችሁ ቶሎ የምትሰሙ አይነት ናችሁ። እንደ ሞጆ ምጣድ እንጀራ የምትይዙ አትመስሉምና ከፀሐይ በታች ሁሉ ነገር በመደረግ ይለመዳል። የሥራ መብዛት ነው እንጂ ያለው የሥራ መገለጥ ከፀሐይ በታች የህይወት መገለጥ የለም። ምንም የፈለገ ነገር ቢሆን እልም ብሎ የሰከረን ሰካራም ሰውዬ ሹፌር ከሆነ አምጥታችሁ መኪና ላይ ብታስቀምጡት በሰብ ኮንሸሱ እንደሚነዳ ታውቃላችሁ። በኮንሸሱ እንጂ ኢሚዲየት የሆነ አክሽን መውሰድ የማይችለው በሰብ ኮንሸሱ መንዳት ይችላል። ማርሽ መቀየር ይችላል። ሰክሮ ይችላል። በው ያለ ዶክተር በስነ ስርዓት ሐኪም ምንድነው የሚሰማ ብሎ ማዘዝ ይችላል። መገለጥ የለውም በዚህ ምድር ላይ። ለምን? ሁሉን ነገር ስታቁ በአእምሮአችሁ፣ ከዛ ያ በአእምሮአችሁ ያወቃችሁት ነገር ደግሞ ወደ ድብቁ አእምሮ ክፍል ይወስደዋል። በቃ ፋይል ይሆናል ማለት ነው። አለቀ። ምንም ስራ ያበዛብኝ ነው እንጂ የሚለው አንድ ሰው በመገለጥ እየተነክሮ አይልም። ምን መገለጥ አለው ምድር? ሁሉም ነገር ይለመዳል። አዲስ የሚባል ነገር እንኳን ገዝታችሁ ለምን መኪና 00 ገዝታችሁ ሳይነዳ ቢቀመጥ እንደሚያረጅ ታውቃላችሁ። እድሜ ያለው ላይ ከፀሐይ በታች ሁሉም ነገር የሚለመድ ሁሉም ነገር የሚታወቅ መሽቶ ይንጋ እንጂ ምን እንደሚኮን ይታወቃል። እና እንዳውም ድሮ አገር ቤት ታውቃላችሁ ብዙ አእምሮ እንትኖች የትምህርት አስተማሪዎች አእምሮአቸውን ይነኩ ነበር ይባላል። በተለይ እነዚህ የቀደሙቱ አንዳንዶቹ እና ምክንያቱን አንድ ሪሰርች ሳነብ የዛሬ 20 ዓመት በህይወት ካለ ምን እንደሚያስተምር ዛሬ ያውቃል። ስለዚህ ህይወት ሰለቸዋል ይላል አስተማሪው። ላይፍ ነው ምን እንደሚያደርግ ዛሬ ያውቀዋል። እና ደሞዙን ነው እንጂ የሚያስበው በስራው በኩል የሚመጣ እንትን የለውም። በቃ ምድር እንደዚህ ናት። እሺ የሥራ መብዛት መጥበብ ነው እንጂ ምንም አዲስ ነገር የለም። ሁሉ ነገር ያልቃል። ሁሉ ነገር ተሸምድዶ አእምሮአችሁ ይለምደዋል። ምንም በቃ እንደዛ ነው። አይገርምም? በቃ ፍጥረት ይሄ ስለሚሰለቸው ዘና እንበል፣ ፈታ እንበል፣ እንጠጣ፣ የሆነ ሰለብሬት እናድርግ፣ ካምፕና ምናምን ይላል። ስለሰለቸው ነው። አይወጣም ከዚህ ሩቲን። በጣም ሲያሳዝኑ እንዴት ይጨንቃል! እንዴት ከባድ ነገር ነው። እኛ ግን የገባንበት መንፈሳዊ በረከት ይገባቸዋል። በመካከላችን ምን እንደሚሆን ማናቅ ሆነን ከፀሐይ በላይ ያለው እውነት እንዲበራልን የተደረግን ላይት እንዲሆነን ይሄ ብርሃን በላያችን ላይ እስቲ ለዚህ ክብር ማጨብጨብ ትችላላችሁ። እንዲህ የተደረግንን ከፀሐይ በላይ የሆነው ነገር የምንሰበክ ከዛ ያንን ህይወት እዚህ በሚታየው ፍጥረታዊ ዓለም ደግሞ እየተመላለስን ቁሳውያን ወይም ደግሞ ስጋውያን ብቻ ሳይሆን መንፈሳውያን ሆነን በዚህ ምድር ላይ በዚህኛው ሰውነት እንድንኖር የተደረግን ብሩካን ነን። በጣም እንደኛ ደስተኛ ፈገግተኛ ማን አለ ማለት በቃ ምን አዲስ ነገር አለ ከሚባልበት ዓለም ውስጥ በየቀኑ አዲስ ሆኖ መኖር የታደልን አይነት ነን። በስማም እስቲ በስማም በሉ እስቲ እንዴት እውነቴን እኮ ነው። አሁን ይሄን በምን እንሄዳለን ከዚህ እንትን እንዴት መወሰን እንዴት ከባድ ነገር ነው። ምን አሁን እዚህ በመኖራችሁ አሁን ከኔ የተሻለ አትስቁም አይደል? ያው አንድ ላይ ነው የምንስቀው ሁላችንም። ምንም የተለየ ሳቅ የለም እዚህ በመኖራችሁ። የሆነ ሀገር በመኖር የሚመጣ ሳቅ ያለ አይመስለኝም። እራሱ ነው የሀገሩ ሸቃባ እንደገና ትረከባላችሁ እንጂ ምንም የሆነ ከፀሐይ በታች ነው ያለ ነው። የትም ሀገር ብትሄዱ ከፀሐይ በታች ነው ያለ ነው። የሆነ ሀገር በመሄድ እንትን ነው ጥያቄ ነው እንጂ የምታስቀይሩት ያለ ጥያቄ ወደ መሆን አትመጡም። እንዴት መንፈሳዊ ነገር እንደዚህ ሲወሰን ከባድ ነው። ሃይማኖት ሲሆን በዱና በዶንት ብቻ ሰው መተዳደር ሲጀምር እንዴት ጭንቅ ነው። መንፈሳዊ ኤሌመንት ሲጎለው ረሃብ ጠፍቶት አንዳች መለኮታዊ ኃይል በመካከላችን እንቅስቃሴ ሲያጣ ሁሉ ነገር መደበኛ ሲሆን እንዴት ጭንቅ ነው። መንፈሳዊ ነገር በየቀኑ እንደዚህ የምንኖረው ከሆነ እንዴት ያለ ዓለሙ እየኖርነው ነው። ያለ ጥሪው ያለ መንፈሳዊ ወዙና ሽታው አሮማው እንድንኖረው እየተሰቃየን ነው ማለት ነው። በጣም ይሄ ቤት እንደዛ ደግሞ ካደረግነው ታውቃላችሁ ስንጠራ ወይ ምናምንቴ ነበርን ወይ ሞኞች ነበርን።
ጌታም ማይሰራብን ከሆነ ይሄ ምናምንቴና ሞኝ ተሰብስበው ቸርች እንዴት የእብድ ቤት እንደምትሆን ማወቅ አለባችሁ። ምድር እኮ ጸጥ ያለችው ምናምንቴ ተሰብስበው እዚህ ስለመጣ እኮ ነው። ያው በጣም ጀንተል ማለት ፈልጋችሁ ናችሁ ይላል መጽሐፍ። እንዳውም የሆነውንም ነገር እንዲያሳፍር ያልሆነውንም መረጠ የሚል ቃል አለ። ያልሆነው ማለት እዚህ ጋር ይግባ የማይባል ሰውዬ፣ እዚህ ጋር ቢሆን ይጠቅማል የማይባል ሰውዬ እንደዛ አይነቱን ጠራው፣ መረጠው ይላል። ምን ሊያደርግ? ቀጥሎ ያለውንማ እነግራቸዋለሁ። በቃ ይሄን ሰሞን አብረን ስለምንጮህ ምንም ችግር የለም። እንደዛ ነው የተጠራ ነው። ይሄ ያልሆነው ምናምንቴው ሞኙ ተሰብስቦ የእግዚአብሔር ነገር የማይሰራበት ከሆነ እዚህ አናትክ ላይ ነው የሚወጣው ሰው። በጣም ከባድ ነው። ቸርች ሄዴኩ ብዙ ነው። ሰውየው ፓስተሩ እንዳለው ነው። ሆስፒታል ተኝቶ አሞታል። ደውልለት አሉኝ። ማቀው ፓስተር ስለሆነ ደወልኩለት። ምን ሆነ ነው ብዬ ዘንዬ ደሜ ውስጥ እኮ እንዳይላሉ ተገኘብኝ አለ። እንዳይላሉ የሚባል አንድ የሚያሰቃየው ሰው ነበር ቸርች ውስጥ። ግፊቱ ለካ እሱ እንደ ቆይታችን ወደ ይገባችሁ። እኔ እንዴት እንደሳኩ ስለማያውቀው ግለሰቡን እንዴት በቃ እና መንፈሳዊ ነገር ወዙን ዞር ካለብን እንዳይላሉ ደማችን ውስጥ እንዳይገባ። ይህንን ላወራችሁ መጣው። ደስተኛ ናችሁ? ትሰማላችሁ? ይህንን መልእክት በደንብ አድርጋችሁ። እግዚአብሔር ይባረክ። የጌታ ጸጋ በነገር ሁሉ እንደሚያግዘን በጣም ተስፋ አደርጋለሁ። ሮሜ ምዕራፍ 11 ሁለተኛ ቆሮንቶስ ምዕራፍ 12ን እንድታወጡና ሁላችንም የጌታን ቃል ከማንበብ ሁለተኛ ቆሮንቶስ ምዕራፍ 12 ለምን ወደድከኝ አልልም፣ በእርግጥ ወደኸኛል። የፍቅር መግለጫዬ ስለኔ ተወግተሃል። አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩም። ምን ያህል እንደሆነ ለክቼም አላየሁም፣ ግን አንድ ነገር አውቃለሁ፣ ስለ ወደድከኝ ወድሃለሁ። ግን አንድ ነገር አውቃለሁ፣ ስለ ወደድከኝ ሻላስ ፖፋራዳዲያስ ዋቶካስ ግን አንድ ነገር አውቃለሁ፣ ስለ ወደድከኝ ወድሃለሁ። እንድገመው። ለምን ወደድከኝ አልልህም፣ በእርግጥ ወደኸኛል። ፍቅር መግለጫዬ ነው፣ ስለኔ ተሰቅለሃል። አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩም። ምን ያህል እንደሆነ አላውቅ፣
ለክቼ ማላየው ግን አንድ ነገር አውቃለሁ ስለወደድከኝ ወድሃለሁ ግን አንድ ነገር አውቃለሁ ስለወደድከኝ ወድሃለሁ። ትምክህት የሚያስፈልግ ነው፣ አይጠቅምም። ቁጥር 1 ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። እስቲ ራእይና መገለጥ በሉ አንዴ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጪ እንደሆነ አላውቅም፣ ወይም ከስጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለውን ሰው ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውንም ቃል ሰማ። እንደዚህ ስላለው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። ልመካ ብወድስ ሞኝ አልሆንም፣ እውነት እላለሁና። ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቼዋለሁ። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታ ለመነው። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። ጸጋዬ ይበቃሃል፣ ኃይሌ በድካምህ ምን ማለት ነው? እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ወይም ብርቱ ነኝና። ምንድን ነው? በጣም ደስ የሚል መንፈስ ነው ጉባኤው ላይ ያለው። እውነት ብዙ ሺህ ነው የምትመስሉት። ቅልል ብሎኛል እንደሆነ እንጃ። ጸለያችሁ መሰለኝ። እግዚአብሔር ይመስገን። ዝም ብዬ ላውራና ከዛ በቃ የዛሬውን ጨርሰን ጸልየን እሸኛችኋለሁ። እኔ ጨርሳለሁ። ወደ መገለጥ እመጣለሁ የሚለው ቃል ደስ አይልም? ወዴት ሄዶ ነበር? ወዴት ሄደው ነበር? ወይም ስለምን እንዲወራ ያነሳሱት ወይ አስገድደውት ስለምን እንዲጽፍ አስቸግረውት ይሆን? ቃል ወደ ገዛበት ነገር ያመጣቸው ጽፎ የመጀመሪያውን ጨረሰ። ሁለተኛውን ቆሮንቶስ ብዙ ምዕራፎች ጨርሶ ሊዘጋ ጥቂት ሐሳቦች ሲቀሩት ወደዚህ ልመለስ፣ ወደ መገለጡ እመለሳለሁ ወይም እመጣለሁ ይለኛል። እንዴት ደስ ይላል! ኖሮ ጽፎ ሄዶ ብሏቸው ገስጾ መክሮች አጥቢያ ተክሎ አድርጎ እንደዚህ ብሎ ሌላውን ነገር ላወራ በፈልግ እኔ የሚገባኝ አይነት ሰው መስላለሁ። ግን ተውት፣ እሱ ይቅርና ግን ወደ ራእዩና ወደ መገለጡ እመጣለሁ ይላል። ከዛ ሌላ ቦታ አንስቶት የማያውቃቸው ትልልቅ ሐሳቦችን የጻፈው ጳውሎስ ስለራሱ እዚህ ጋር ሌላ መልእክታት ላይ ከ13 እስከ 14 ደብዳቤ እንደጻፈ ይታመናል። በጣም አንዳንድ ቦታ ላይ በግለሰብ ስም፣ አንዳንድ ቦታ ላይ በአጥቢያዋ ስም ጽፏል ደብዳቤዎችን። እዚህ ምዕራፍ አሁን ያነበብኩላችሁ ውስጥ ግን የጻፋትን አይነት የትም ቦታ አልጻፈም።
አብረን ስለምንፈትሸው ይህን ሰሞን ታዩታላችሁ። እና የኔ ብሎ የያዘውን ያወራበት ቦታ ይሆን? የስ የኖረበትን የህይወቱን ስርዓት አስወሩት እዚህ ጋር አይደል? ህይወቱን የሚመራበትን ነገር የቆመበትን ዋናውን እውነት ከማህበረሰቡ የተለየበትን ወይም እንደተለየ ራሴን እንዳልቆጥር ራሴን መጎሰሚያ ሰጠኛል እንጂ ልዩነት የሰጠኝን ላውራው ብሎ እሱን ያወራል። ይሄ ልዩነት በዚህ ምድር ላይ የትኛውን ቦታ የማይሰለጥነውና የማይወስደው ኮርስ ነው። ይሄ ልዩነት በጣም በቃ ከፍ ያለ ሰው በመሆን የማይገኝ ልዩነት ነው። ይሄ ልዩነት ልክ ነው፣ ይለያል አለ፣ ለይቶኛል። ይሄን ልዩነት ዛሬ ላነሳላችሁ ፈልጋለሁ። ወደዚህ መገለጥ መምጣት ፈልጋለሁ። ይሄ ብርሃን ነው አለ፣ ህይወቴን የመራ ነው፣ እድሜን ያወጣ አስገባኝ፣ ሳገለግል ስርዓት ይዤ እንደወጣ እንድገባ፣ ራሴን በእግዚአብሔር ፊት ጸጥ አድርጌ እንድቀጥል ያደረገኝ ልዩነት ነው። ይሄን ልዩነት ልንገራችሁ ይላል። ስለዚህ እመጣለሁ፣ ወደዚህ ልዩነት ልምጣ ይላል። አሁን ልክ ሰው አስተምረን ወደ ተነሳንበት ሐሳብ ስንመጣ ተመልሼ ወደ ርዕሴ መጥቻለሁ እንደምንል ስናስተምረው ስንማር ልክ እንደዛ ወደ ዋናው ሐሳቤ ልምጣ። በቃችን ነው ማውራችሁ ዛሬ። ወደ ዋናው ልምጣ፣ ወደ ልዩነቴ ወደ ሆነበት ነገር። አረ እንዳውም ልንገራችሁ የትም ቦታ ጽፌ ማላቀው የሆነ መውጊያ ሁሉ ነበረኝ። አንድ ቦታ አታገኙትም ይሄን ቃል ነበረኝ። ከኔ እንዲለይ ራሱ ሶስቴ የቱ ጋር እንደለመና ተጻፈም ግን ሶስቴ ለመንኩ ይላል። ከኔ እንዲለይ ይሄንን ሁሉ ብሎ በቃ የሆነ ምስኪንም ይሆናል የሆነ በጣም የሚያሳዝን አድርጎ ራሱንም አቅርቧል። ግን ደግሞ ከሰው ሁሉ የተለየበትንም ነገር ደግሞ አላቀረበም። ዋው መንፈሳዊ ህይወት ምን አይነት ነገር ነው! ዛሬ በእውነት እኔ ከልባችሁ ብትሰሙኝ እንዳልከሰርኩ እንዲሰማኝ አርኩኝ። እንደው በእውነት የሆነ ነገር ማለት በጣም ራሱን ምስኪን አድርጎ ትምክህት የሚያስፈልግ ነው የሚመካ ብሎ በእግዚአብሔር ይመካ ብሎ የጻፈ ራሱ ነው። ስለ እንትን አትመኩ ጠቢብ በጥበቡ አይመካ ብሎ ከዛኛው ኪዳን ኮት አርጎ አምጥቶ የጻፈ ራሱ ነው። አሁን ግን ድንገት እመካለሁ ብሎ የሚመካበትን ነገር ሲናገር በእግዚአብሔር ነው ልትሉ ስትሉ ኧረ በእግዚአብሔር አይደለም። ኧረ እኔ በጣም ይገርማችኋል። አንድ ጉድ የሆነ የተለማመድኩት ነገር አለ። ኃይሌን ያገኘሁበት ድካም ይላል። ብርታት የገዛሁበት ድካም። ወይኔ ይሄን ድምጼ አዲስ አበባ ሰብከዋለሁ። ይሄንንም ማኔ ወቀድስ እናንተ በደንብ አትሰሙኝ ከሆነ የጎበስኩበትን ድካሜን እንደሌላ ሰው የሆንኩበት ግን ደግሞ ድካሜን ብሎ ከአንዱ ኤክስትሪም ወደ ሌላ ኤክስትሪም ይሄድና ይሄ ነገር የተጀመረበትን ልንገራችሁ ብሎ ይጀምራል። መንፈሳዊ ነገር ጅማሮም ነው። በጣም የሚገርማችሁ እንደ ጳውሎስ መገለጥን ያወራ አይነት ሰባኪ በአዲስ ኪዳን ብዙ አታገኙ። ደግሞ በራለት ብሎ በተለይ ሐዋርያት ሥራ ምዕራፍ 26ን እንዴት አድርጎ እንደሚያስቀምጠው ከፀሐይ ብሩህነት ይልቅ ብሎ ለንጉሱ ሲነግረው እጅግም ብርሃን አየን። እኩለ ቀን በሆነ ጊዜ ፀሐይ ሙሉ ጉልበቷን አናታችን ላይ በምትሆን ጊዜ ጥላ በሚጠፋበት ሰዓት ላይ እኩለ ቀን በሆነ ጊዜ ብርሃኗ በሙላት ለምድር በሚበራበት በዚያ ጊዜ ላይ በዛ ሰዓት ነው አለ ብርሃን የበራልኝ እና ከፀሐይዋ ብሩህነት ይልቅ ነው አለ እሷን የሰራት ብርሃን ነው አለ ከላይ ያለው ዋናው ብርሃን ከላይ ያየሁት አለ እና አይኔ ራሱ ቅርፊት የያዘብኝ በብርሃኑ ምክንያት አይኔ ተጋርዶ ነው የሚለው። ቅርፊት የሚለውን ብዙ ሰዎች አሳስተው ይሰብኩታል። እሱ ያለው ብርሃኑ ነው። እጅግ ብርሃን ሲሆን አይኔ ማየት አልቻለም ተጋረደብኝ የሚለው እሱ ምን አይነት ብርሃን ነው። ከዛ እንዳውም ጥሎ ነው ያዋራኝ። ይሄ መጣ የሚባለውን ሰውዬ እግዚአብሔር ጥሎ ነው ያዋራው። አንዳንዶቹን ታውቃለህ ሰው የማይደፍራቸው አሉ፣ ራሱ የሚደፍራቸው አሉ፣ በራሱ የሚመጡ አሉ ሌሊት ላይ። በዚህ ላይ ደግሞ ወግቶ ነው የሚያመጣቸው። ወጋው አይደለም ትላቸዋል። የመውጊያውን ብረት ብትቃወም ምን ማለት ነው? አንተ ማን ነህ ሊል ሲል አራታው ቀስፍ ያለው ነው አይደል? የተወጋ ሰው ከተነቃነቀ ያመዋል አይደል? አትፈራገጥ ምናምን እንዳይብልብህ እንዳይበስብ ይዤሃለሁ ነው።
የኔ አድርጌሃለሁ። መላወስ አትችልም፣ የኔ ሆነሃል። ተው እንዳትላወስ፣ ተው ይብስብሃል፣ ውጋቱ ይብስብሃል። ወግቻለሁ አለው። እኛ ሸቃባ ስንወጋ እግዚአብሔር እኛን በልጁ ወግቶናል። ተይዘንለታል ተወግተን እና ከዛ ከወደኩ በኋላ ማነህ ስለው ነገረኝ ማንነቱን። ተነሳው። ተነስና በእግር ቁም አለኝ። ተነሳና በእግሬ ቆምኩ። እያራጋ አቤት ጌታዬ ምን ላድርግ የሚል ሆኖ ምስኪን ሆነ። ከዛ እኔ ላንተ በታየሁበት ወይም በምታይበት ችን ቃል እንዳትረሱ፣ ላንተ በምታይበት አንተም ለኔ አለውና አገልጋይና ምስክር ትሆን ዘንድ ሾሜሃለሁ። ይሄ አገልጋይነት ድካምህን ማወቅ፣ ሎሌ መሆን ከመገለጥ ጋር ተያይዞ የመጣ ነው። ልታበይ እንዴ የሚያስብለው የመጣው ከመደበኛ ሰው የለየ እላይክ ላይ የመጣው ብርሃን፣ የበራል ብርሃን ነው። አይን ተከፍቶልሃል ያየው መስኪን ብሎ የበራለትን ብርሃን ያነሳና ከዛ ይሄ መገለጥ ሲጀምር በዚህ ነው የጀመርኩት አለ። ስለራሱ እንደገና ሐዋርያት ሥራ ምዕራፍ 9 ላይም ታውቃላችሁ ይሄንን። እንዳውም አብረውኝ የነበሩ አልሰሙም ማለት ነው። በጣም እንዴት ነው ያጣራው? እሱ ጠይቋቸው ሳይሆን አይቀርም። ከተነሳ በኋላ ሰማችሁ ያለኝ ምን አለ? ምን ሰም አረኛ ምንም አልሰሙ። እነሱ ምንም አልሰሙም ማለት እኔ ብቻ ነኝ ያለ በወደቁ ማለት የሰማሁት ብሎ ኢንካውንተር የግል ነው። በግል ነው ያገኘኝ። እንደዚህ ነው የተነካካኝ። እና ይሄኛው ብርሃን ደግሞ ብሎ የዚህ ሰፈር ነው፣ ከፀሐይ በታች ነው፣ ከላይ ነው፣ ከላይ ነው ኢንላይት እንዲሆንኩት ከላይ ነው። ይሄ ብርሃን ልቤ ላይ በርቷል። ኢየሱስ እሱ ክርስቶስ እንደሆነ ከላይ በርቶልኛል አለ። መንፈሳዊውን ነገር የጀመርኩት ስጀምረው ራሱ በርቶልኝ ነው የጀመርኩት ይላል። እና ወደ መገለጡና ወደ ራእዩ ልምጣ፣ ወደ ራእዩ ወደ መገለጡ ልምጣ ብሎ ከዛ ይሄ ብርሃን በኃይል ላይ ሲሆን ጤንነት ጀመረው አይደል? እሷ አላውራችሁ ዛሬ ሰው ሊሰማው እንዳውም ሊውልበት የማይገባ አይነት ምናልባት የሥላሴ ማህበር በሥላሴዎቹ የሚያወሩትን ሰማው አለ። ይሄ ብርሃን አለ ላይ ሰማይን በዚህ ጀመርኩት፣ መንፈሳዊነትን በዚህ ነካሁት። እንዴት ክብር ነው! መንፈሳዊውን ነገር ከመገለጥ መጀመር እንዴት ደስ ይላል! ረበትበት ብሎ መጀመር እንዴት ደስ ይላል! ከዛ በኋላ እንዴት እንደምትኖሩ የሚነግራችሁ መገለጡ ነው እንጂ እኮ እዚህ የሚገባን እኮ ማንም የለንም እኮ። እኛ እኮ አንዳንዶቻችን እኮ እቁብ እንዳልወጣለት ሰው እኮ ነው በጣም ተቆሳትረን እኔን አልጎበኘኝም ብለን ፓስተሩ እዚህ መኖርህ ራሱ አይገርምህም? እዚህ እኮ ቤታችን አልነበረም እኮ። እኛ እኮ የጨለማ ቁራጭ ነበርን እኮ። እዚህ እኮ ተገብቶን አይደለም እኮ። በቸርነቱ የሆነ ብርሃን እያበራ ይሄ መጽሐፍ ቅዱስ አይነት ብርሃን ከሆነ የበራልን እርግጠኛ ላድርጋችሁ ከዚህ ብርሃን በኋላ ከመደበኛ የተለመደ የህይወት ስርዓት የሚያወጣ ብርሃን ነው። ኢየሱስ ያድናል። ከተለመደው የህይወት ስርዓት ከህይወት ኑሮ እንደ ሌላ ሰው እንድንኖር የሚያደርገን ትላንትና ያልሰለጠንኩበትን አይነት ህይወት እንድኖር የሚያደርገኝ ይሄ ብርሃን ነው። ይሄ ብርሃን ሰማይ ያስገባን ብርሃን ነው። ይሄ ብርሃን በአብ ቀኝ ያስቀመጠን እኛ ምን ማንኛ ያስባለ ብርሃን ይሄ ብርቱ ብርሃን በላያችን ላይ የመጣ ጊዜ ያደረገን ነገር ወደዚህ ልምጣ። የብርሃን ትልቅ አሁን ይሄን እያወራ ያለ አይታችኋል። ህይወቱን አገልግሎቱን ያሰረው አገልግሎቱንም ጭምር ያሰረው መገለጥ ላይ ነው። የህይወቱን ስርዓት ያሰረው መገለጥ ላይ ነው። በቤተ ክርስቲያን ብቻ ሳይሆን በዛ ምድር ላይ በዚህ ምድር ላይ የሚኖርበትን የእድሜውን ቁጥር ጭምር የወሰነው የመገለጡ የህይወት ስርዓት ነው። ይሄ መገለጥ ኑሮን ሰጥቶታል፣ አገልግሎትን ሰጥቶታል፣ አቋምን ሰጥቶታል፣ ምልልስ ሰጥቶታል። በጣም ጳውሎስ ያደረገው ይሄ የተነካበት
እግዚአብሔር ለማንም እንዳትሆኑ አድርጎ ይምታችሁ፣ ይብራላችሁ። እንደገና ይብራልን ጌታ። እንደገና ላያችን ላይ ብርሃን እንደገና በላያችን ላይ ይምጣ። እንዴ አሁን በማስታወቂያ ብዛት ራሱ ቸርች አንመጣም። ተገፍተን ነው እንደ ድሮ የጣሊያን ሞተር ተገፍተን ነው የሚገፋን ነገር አናገኝም። እንደ ውስጥ ምንድነው የሆነ ነገር ሆነ ብንሆን ነው እንጂ ይሄ መገለጥ የሚሰጠው የህይወት አይነት በጣም 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 ብቻህን ሆነ ማንም የማይችልህን ህይወት ነው የተቀበልከው ኢየሱስ ክርስቶስ። ሀገር የሚገለብጥ ብርታት ነው አይናችን ላይ የበራው። ይሄ ብርሃን ከእውቀት በላይ ከልምምድ በላይ ከችሎታ በላይ ይሄ ብርሃን እኔን ከዛ ከሃይማኖት ቤትና ከገዳማ ያስወጣኝ እኮ ይሄ ብርሃን ድሜን ሁሉ ከደረጀ በጣም እኮ እኔ መች ፈልግ ነበር እንዲህ መኖር ራሱ ቢጫ ለብሼ ገዳም መግባት በቃ በዛው ጨሌን ያረኩ መኖር ነበር ያሰብኩት። አሰቦት ገዳም ገብቼ ነበር እኮ እኔ ከገዳም ነው እኮ ይሄ ብርሃን ነው ያወጣኝ ከዛ። እንዴ አንዳንዶቻችሁ ከዲም ላይት የመጣችሁ ነው የምትመስሉት እኮ። እኔ ከድቅድቅ ጨለማ ነው ፖሊስ የመጣሁት። እንዴ እንትን መደበኛ ሰው መሆን ያቃተኝ ይሄ ብርሃን ነው ማለት ስግብግብ እንድል ያደረገኝ ኢየሱስ ሲባል ልቤ እንዲመታ ያደረገው ስለ ሰማይ ሲወራ እንድነካ ያደረገኝ የበራልኝ ይሄ ብርሃን ነው። እኔን አሁን እንደዚህ አይነት ሰው ያደረገኝ እንጂ እኮ ጥሩ ሃይማኖተኛ ነበርኩ። ይሄ ብርሃን ነው። አቤት ይሄ ብርሃን እኛ የአንድ ሰሞን ያስመሰል ነው፣ ግን የሁል ጊዜ ብርሃን፣ የሁል ጊዜ የህይወት ስርዓት የሆነ ብርሃን። እግዚአብሔር ተባረከ። መንፈስ ቅዱስ በእኛ ውስጥ የመጣበት አንዱና ዋናው ትልቁ ምክንያት ይህንን ብርሃን ሁል ጊዜ በውስጣችን ትኩስ ሊያደርገው፣ ሁል ጊዜ ፍሬሽ እንድንሆን ያደርገናል። ፍሬሽ ምን ማለት መሰለ? መንፈሳዊ ህይወት ሪል የሆነበት ቦታ ማለት ነው። ሪል ነው መንፈሳዊ ነገር በህይወታችን ላይ ነው። በትክክል ነው ያለበት ቦታ ማለት ነው። አንብብ ያለው ሳይሆን ያለው ይሄ የተነካንበት ቦታ መንፈሳዊ ህይወት እውነት እግዚአብሔር አለ ያለበት ቦታ ማለት ነው። ያልተገበዝንበት ዋና ቦታ። አዎ ጌታዬ የጭኑን ሽሉዳ ነካው ይላል። ስሙን ጠይቆት ነው አይደል ነካው ማለት ይሄ መነካት ሲኖር ነው ስም ራሱ ለውጥ ያለው። ገነጠለው አይደለም ሶኬቱን እዚህ ጋር ያለውን ሶኬት መታውን የሚለው ገነጠለው ይለዋል። አንድ ትርጉም ላይ አንዱ ትርጉም ነቀለው ነው የሚለው። ለዚህ ነግሩን የጎተተ ሄደ ያዕቆብ ነቅሎበት ነው እግዚአብሔር መገጣጠሚያውን። ግን አይገርምም? ምን ሆነ ነው ሆስፒታሉን ወሰደው በሚባልበት ሰዓት ላይ ሰውነቴ ድና ቀረች ይላል እሱ። እግዚአብሔርን ፊት ለፊት አይቼዋለሁና ሰውነቴ ድኖ ለፍጥረት ዓለም አበላሽቶ አስቀረው። እግዚአብሔር ለመንፈሳዊ ዓለም አድኖ አስቀረው አይደለም። እግዚአብሔር የሆነ የምትነቀሉበት ቦታ ይምታችሁ። ማለት መንፈሳዊ ህይወት ሪል ነው። በስብከት ማሳምናችሁ አይደለም። በአያት ደግሞ በሎይድ እናትም ደግሞ በወንቄ ካለው በኋላ በአንተም ደግሞ እንዳለ ደስ አይልም ይሄ ቃል ጳውሎስ። በአንተም ኖ አያት ጴንጤ ስለሆነች ብቻ አይደለም አንተ ጴንጤ ሆንኩ አለው ጢሞቴዎስን። አንተ ራስህ በአንተም እንዳለ አያለው አለው በኢየሱስ ክርስቶስ ስም። ይሄ ብርሃን አቆጣጠር የቀየርንበት ብርሃን፣ አመለካከት የቀየርንበት ብርሃን፣ ምድራዊነትን የናቅንበት ብርሃን፣ ሌላውን ክብር ጥቅማ ጥቅም ሁሉ የተውንበት ብርሃን፣ ያስበለጥንበት ብርሃን፣ የሰማዩን ያተለቅንበት ብርሃን፣ መንፈሳዊ የሆንበት ብርሃን በጌታ በኢየሱስ ስም አሁንም ፍሬሽ እግዚአብሔር ይመስገን።
አንድ 20 ደቂቃ ታበድሩኛላችሁ? 15 ደቂቃ ስንት ደቂቃ ልበደራችሁ? እውነት በቃ እዚህ በቀን ነው የምንቆጥረው እንጂ በሰዓት ነው። መክፈቻ ላይ እንደዚህ ከተዋችሁኝማ በቃ ጥሩ ነው። እኔ መስበክ ወዳለሁ፣ ከዛ እንጸልያለን። መስበክ ግን ወዳለሁ። ከነቢይ አፍ ምን አይጠፋም ነው የተባለው? ቃል ይኸው ቃል። የጊዜው ቃል ደግሞ ይሄ ነው። የወደቃችሁ ቀን ስለመነሳት የሚሰበክ ቃል አይደለም የጊዜው። ይሄ የጊዜው ማለት በቋሚነት አድኖ የሚያስቀረው ነው የጊዜው ቃል ነው። የዛሬ 10 ዓመት በመጣ ማላርመው ስብከት ነው። በቃ ይሄ የመጽሐፍ ቅዱስ አብሶሉት የሆነው ትሩዝ ነው። እግዚአብሔር ይመስገን። መንፈሳዊ ህይወት እውነት የሆነበት እውነተኝነትን የገዛንበት ከዛ ይሄ ብርሃን ላይ መጣ ይላል ጳውሎስ። አይገርምም? እላዩ ላይ እንደመጣ ያወቀው ሌላው መገለጫው ምንድነው? ትልቁን አየው፣ ትንሹ ነኝ። ብርሃኑን አየው። እኔ የኃጢአተኞች ዋና ነበርኩ አለ። የኃጢአተኛ ዋና መሆኑን የነገረው ብርሃን ነው። እንዳለበስንና እንደለበስን እኮ አእምሯችን ቢያውቀው ለሰው የሚነግርብን ግን እኮ ወይ ብርሃን ወይ ጨለማ ነው አይደል? ብርሃን ላይ ስንሆን ለዚህ የሚያሳፍረውን ስውር ነገር ጥለናልና ያለው እኮ ስለ ብርሃን በብርሃን ስለመመላለስ ነው አይደል? ድንገት ፏ ሲልብን ብርሃን እንዴ ብለን ለካ ያሳፍር ነበር፣ ጣል ነው የሚለው። ለዚህ ነው መጣል ሪሃብ ገብተን የጣልነው ችግር ሳይሆን ብርሃኑን ያስጣልን፣ ሳናስበው ያስጣልን። እኛ እንዲህ መሆን አልፈለግንም ነበር። እኔ አሁን እንደዚህ ጴንጤ ሆኜ እየዞርኩ ምሰብክ ጌታን እኔ እየተከታተልኩ መናፍቃን ምላሽ እያልኩ ማሰቃየ ነበርኩ እንጂ እንደዚህ ማስተምር ሰው አይደለም። ዝግጅት አይደለም ይሄ። በእውነት እኔ አልተዘጋጀውም እንዲህ ለማገልገል። የጠዋት ጥሪ አይደለም። እኔ ጌታ ወገብ ላይ ነው የጠራኝ። አይገርምም? ጌታ ሌላ ቦታ ማውርቼዋለሁ። ልሳን ሳውራ ራሱ እኔ ቅዳሴ ላይ ነው ልሳን አፌ ውስጥ የገባብኝ። ተንሥኡ ለጸሎት ሲባል እግዚኦ ተሳለነ እያልኩ መቋሚያ ይዤ ነጠላ ውስጥ ሆኜ ነው እንዴ የጴንጤ አፍ አፌ ውስጥ ገባ ብዬ ራሱ በእውነት አልተማርኩ እኔ ስለመንፈስ ቅዱስ ምንድን ነው ብዬ ወጥቼ ፑብል ይኸው ገብቶ ቀረስከው። ሰው እዚህ መቶ እሺ አይለውም። አሁን ከባድ የአማርኛና የእንግሊዝኛ ሸክም ያለው ሰው ብዙ ነው። አሁን ልሳን እሺ የማይለው ሰው ብዙ ነው። ከራሱ መጥፋት አሁን እኔ ከራሴ ለመጥፋት ስፈልግ ራሱ ልሳን ነው የማወራው፣ ደስ ይለኛል። ዘኔ አያውቅም የማወራውን ራሱ በቃ ወይ ዘኔ ምስኪን ነው አለው። አእምሮ አያውቅም። የማይተረጎመው ሳውራ ደስ ይለኛል። የምትተረጎመውማ የእናንተ ነው። የማይተረጎመውን ሳውራ ዘኔ ራሱ አያውቅም። አእምሮ የራሱ አለ ፍሬ ስለሆነ እግዚአብሔርና መንፈሴን የሚያውቁት ደስ ሲል ግን እኔ ላይ ውጤቱ ይመጣል፣ ያነጸኛል፣ እኔን የሆነ ነገር ያደርገኛል። ፍሬሽ እንዴት ደስ ይላል። በቃ መንፈሳዊ ሕይወት ሁሌ ትኩስ መሆን፣ ሁሌ እንደው ይቅርታ መንፈሳዊ ነገር ሲባል ማለት አሁን እንደዚህ እንዴ አሁን እብደት ነው የሚመስላችሁ እኮ የሚያስቃችሁ። ትኩስ መሆን እስከሚሞትበት ቀን ድረስ የመጀመሪያውን ቀን እንደሚያወራ ታውቃላችሁ። ጳውሎስ ስለመገለጡ እያወራን የጨረሰው እና ሕያውነትንና መንፈሳዊ ግለትን ከዚህ ገዝቻለሁ ይላል። ከመገለጥ ግለትን ገዝቻለሁ በእያንዳንዱ ቀን እንዳይከብደኝ፣ የአብያተ ክርስቲያናት የውሸተኛ ወንድሞች ነገር እንዳይከብደኝ የሚያደርገኝ ላይ የመጣው ያ ብርሃን እና ላይ ትኩስ አረገኝ። እግዚአብሔር ትኩስ ያርገን። አሜን በሉኝ። ታው ለእኔ ብላችሁ ግን ቢያንስ ታው መጥፎ ነው። አሁን እዚህ ሀገር መጥፎ ነው። እኔ አንዳንድ ጊዜ 6 ወር ዶሮ ወጥ ባለፈው ብላ ብለው 6 ወር ሙሉ የተቀመጠ ዶሮ ይሁን ጆፌ አሞራ ይሁን 6 ወር ዲፕ ፍሪዝ ውስጥ የተቀመጠ ውጡ። ከዛ ውጡ። ፍሬሽ መንፈሳዊ ነገር የሚስበው ሰው ሆኖ ሲወራ ደስ የሚለው ወንጌል ሲሰበክ የሚጮህ ኢየሱስ ሲባል የሚነቃቃ ለመጀመሪያ ራስ እያንዳንዳችን የሆነ ነገር ዘወትር በመንፈስ
የምትቃጠሉ ሁኑ እኮ የሚለውን ዘወትር የጋላችሁ ሁኑ ነው የሚለው። ግለጡና አንብቡት። ዋሽቼ ከሆነ ምንድነው ግለህ ቅር ማለት እዛው ጋር ስለ አገልግሎት ያነሳል። ግን የምታገለግለው ከዚህ ትጋት ወደ ኋላ አትበሉ የሚለው መጀመሪያ በመንፈስ የጋላችሁ ሁኑ። ግለትህን ጠብቀ ነው ማገልገል ያለብህ። ግለት ሄዶ ምን እንዲፈጠር ነው የፈለግከው? ቆይ ንገረኝ እስቲ። ቅዱሳኑ ምን ይሁኑ? ምን አርጉ ነው የምትሏቸው? እስቲ ንገሩኝ። ጴንጤዎች ምን ይሁኑ? ግለት ውስጥ ካለ ሁሉም ነገር ትክክል ይሆናል። ከዛ በኋላ የሚሰላው ነገር በሙሉ በጣም ትክክልና ጤናማ ይሆናል። ወዳጆች አሁንም የምነቃቃው ነው በዛ ነው እንጂ አሁን ምን የሚያነቃቃ ነገር አለ? እስቲ ንገሩኝ። ፈገግ እንድል የሚያደርግ መንፈሳዊ ነገርን እንድወደው የሚያደርገኝ ምን አለ? እኛ ሰፈር እኮ አሁን የሚታነቅ ሰው መጣ። አይገርማችሁ? እኛ ሰፈር እኮ አሁን ዲፕሬሽን የሚይዘው ሰው መጣ። እኛ ሰፈር ጉድ ደጅ የምንሰማው ዜና እኛ ሰፈር ኖርማል። አንጠይቅም? እንዴት ሀዘን ዝም ብለህ እንዴት ትደርሳለህ? እንዴት ሆነ አይባልም? የስንቱን እብደት ያስጣለች ቤተክርስቲያን እንዴት እንዲሆን ዛሬ ወሰዱን ይሆን ከፀሐይ በታች ወዳለው ዓለም? ይህንንማ ድሮ ነፍሳችን የሰለቸችውን ያንን የህይወት ስርዓት እንደገና እንድንኖር ሊገፉን ፈለጉ ይሆን? በዛ ማሸነፍ ፈለግን ይሆን? በትምህርት ብዛት፣ በእውቀት ብዛት፣ በትሬኒንግ ብዛት፣ በእንትን ብዛት አረ ሰው በጣም ነው የሚደክመው። በጣም ነው የሚደክመው። በዚህ ምክንያት በቃ አሁን ብዙዎቻችን ደስተኛ አይደለንም። ምን ብተነብይ ነው አሁን ደስ የሚላችሁ? እስቲ ንገሩኝ። ጨጓራሽን ብለው ብትነቃቁታው ይፈውሳል አውቃለሁ። እኔ ስጸልይ ነው የምኖረው። ግን በምንድነን እንቀር? ነገና ከነገ ወዲያ ጉድ ነገር ነው ማቀርብላችሁ። እንደ ዛሬ እንደ የመጀመሪያው ነው፣ ግን ይሄ መለኪያው መስፈሪያው ነው ይሄ። እና ቢያንስ አንድ ነገር ላይ እንግባባ። በቃ እዚህ ብርሃን ላይ እንግባባ። ይሄ ብርሃን በቃ በብልሃት የተፈጠረውን ተረት ሰምተን ሳይሆን ግርማውን አይተን ነው ይላል ጴጥሮስ። ግርማውን ግርማ እንዴት ነው? ደስ አይልም? ግርማ ከወገብ በላይ የሆነ ሞገስ ማለት ነው አይደለም? የአንበሳ ግርማ ሲባል ጸጉሩ ማለት ነው። የሴቷ ግርማ የላትም፣ ወንዱ ነው ግርማ። ግርማውን አይተን ተረተንለት ነው በማለት ፈልጉ። ተሸንፈንለት ነው፣ ተረት አይደለም የምንከተለው። እና ሰው ኦርኬስትሬት ያደረገውን ፋይል እየከፈትን ወይም የሆኑ ታሪኮችን አይደለም እኛ የምንሰማውና የምንከተለው። ሰውን አድርጎ አታድርጎ ምንለው አይተን ነው። አይተን እንዲህ ሲሆን እንዴት ደስ ይላል። ለምን መሰላችሁ? ሰው ራሱን የሚያገኘው በዛ ነው። በጣም ያለህን ገቢ ማወቅ ከፈለግ በቃ በእናንተ ሀገር የቴስላ ባለቤት ማን ነው ሰውዬው? በቃ ስለሱ ብታጠና ልክህን ታውቃለህ ነው አይደለም? ልክ ነው። የገንዘብ አቅምህን ማወቅ ከፈለግ ከቴስላው ሰውዬ ጋር አብረህ መዋል ነው። እንዴት አንሰህ የቱ ጋር ልሙትልህ ብለው ሰው የምታንሰው በዛ እንዳንስ በነገረህ ሀብታም በኩል ነው። በጣም መሰረታዊ ነገር ልነግራችሁ ፈልጌ ነው። ማለት የእግዚአብሔርን ብርሃን ሲያይ ማን ነኝ አሉ አባቶቻችን። እኔ ማን? ወደ ጥልቁ ፈቀቅ በልና መረቡን ጣለው ሲለው ጴጥሮስን ወደ ጥልቁ ፈቀቅ ብሎ መረቡን ሲጥለው ብዙ አሶች አየ። ጴጥሮስም ቀና ተነካ። እነዚህ መጽሐፍ ቅዱስ አስተማሪዎች የሚነግሩን በዛች ፍራክሽን ኦፍ ሰከንድ ውስጥ ለካ ጴጥሮስ ተነክቷል። ቀና ብሎ እኔ ኃጢአተኛ ነኝ፣ ከኔ ሂድ፣ አትጠቀም። ይኸውልህ ብርሃን ሲመጣ ላይክ ላይ አንተን ታውቃለህ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን እግዚአብሔርን አመሰግናለሁ ካለ በኋላ እኔ አስቀድሞ ተሳዳቢ ይላል እና አንገላች ምንም ብሆን ሳላውቅ ባለማመን ስላደረኩት ምህረትን ይሄ የምህረቱ ልክ ከኃጢአተኞች ዋና በመሆን በእኔ ምህረቱን ያሳይ ዘንድ ልኩን ያገኘው ብርሃን ሲበራለት ነው።
እንጂማ ደብዳቤ ጽፎ እኮ እሱ የጸደቀ ጎበዝ ስለነበረ ለዚህ ነው በሕግ ስለምትጠይቁኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል ፊልጵስዩስ ምዕራፍ 3 ላይ ነበርኩ። ኧረ ጎበዝ ነበርኩ። ልኬን የነገረኝ ብርሃን ነው አለ። ከኔ ጋር ናችሁ? ወይኔ ስበኩኝ በኢየሱስ እንዲህ ሆንኩት። ትምህርት ቤት ገብቼ አለ ራሴን ከኃጢአተኛ ዋና ነኝ ለካ እኔ። ይገርማል። አገልግሎቱ ራሱ የምህረቱ ማሳያ እንጂ የጉብዝና ማሳያ አይደለም። እንዳውም እኔ እንደዚህ ተሳዳቢ ነበርኩ። 26 ላይ እንዳውም ሲናገር ተች ነበር። ተቺ ነኝ ይላል። መተቸት የሚለውን ቃል ፍርድ ቤት ነፃ ነው በቃ ሊል ሲል ይግባኝ እዛው እየጠየቀ ይግባኝ አለኝ ክቡር ዳኛ እያለ እየተቸ ይሄ ሰው እኮ አታውቅም ይሄ ሰው እየተቸ ሰውን ለእስርና ለሞት የሚያበቃ የነበርኩ ሰው ነኝ። እኔ ለዚህ ምበቃ አይደለሁም። አንገላች ነኝ፣ ተሳዳቢ ነኝ፣ ገዳይ ነኝ። እንደዚህ የሚል ሰው ታውቃላችሁ? የሚል ሰው ካገኛችሁ ትረስት ሚ ብርሃን የበራለት ሰው እንጂማ የሚያስቆጥር ነው ያለው። እዛ የተከለውን ማን እንደተከለ ታውቃለህ? ከኔ እኩል ታወራለህ የሚል ነው እንጂ ያለው እኔ ይሄ ሰውዬ እኮ ሁለተኛ ቆሮንቶስ ላይ የጻፈው ይሄንን መጀመሪያ ሰሞን ቢሆን እሺ እየጨረሰ ባለበት ሰዓት እኮ ነው ይሄን የጻፈው። እየጨረሰም የሚያስበው እንደዚህ ነው። እንዴት ጤንነት ነው? እንዴት ጤንነት ነው? እኔ ነቲንግ ማለት እንዴት ጤንነት ነው? ለምን በብርሃኑ ልክ የመኖሩ ማሳያ በየቀኑ ስለራሱ የሚያውቀው ይሄንን ከድካሜ በቀር በዚህ ብርሃን የህይወትን አይነት ሰጠው። እኔ ደካማ ነኝ። ከዛ ይኸውልህ ይገባኛል የምትለውን በሙሉ ታቆምና ምን ልሁንልህ እንድትል ያደርጋል። እኔ ላገልግል እኔ እያልክ ነው እንጂ እባካችሁ ኳየር የተመዘደባችሁ ሰዎች ኳየር ነው እየተባልክ እየጠፋ እኛ እኮ ጉደኞች ነን። ጌታን ጉደኞች ነን እኮ ጌታ እንኳን ዘገየ። በእውነቴን ነው እኮ የምላችሁ ጉደኞች ነን። ተለምነን ነው የምናገለግለው። ካልፈለግን አንመጣም። እንትና ጋር ኩርፈኛ ነኝ አልመጣም እዛ የሚሉ እቤት የሚገቡ አሉ። ምናልባትም ይቅርታ እዚህ ከመጣችሁት ይልቅ እቤት የቀሩ እኮ ብዙ ሊሆኑ ይችላሉ። ተጎዳም ብለው እነሱም ተጎድተው ብርጭቆ ናቸው እነሱ። ጉዳትን የምትቆጥርበት ቤት ነው። ምን ልሁን ብለህ ራስን መሬት ላይ የምታረግበት የህይወት አይነት እንጂ ትህትናን የምትሸምትበት መገለጥ እንጂ ይበራልህ ጉዳት እየቆጠርክ እንትና እንዲያረገች ልትል ማንን? በዚህ ምክንያት ዛሬ ለብዙ ነገር መንፈሳዊ ማይስበን አይነት ደከመን። እንዲህ አልነበረም። ይገርማችኋል። በእኔ ዘመን እንኳን እንዲህ አልነበረም። እኔ እንኳን ወደ ጌታ ስመጣ እንዲህ አልነበረም። በቃ ሰው ለምን ወደድክ እያለ ይጠይቃል። ተስፋዬ እኮ እየጠየቀ እኮ ነው። ተስፍሽ ለምንድን ነው ወደድክ? እኛ ግን ያ ይገባናል መወደድ አይነት ነገር ነን እኮ እኛ ጉዳይ ፕሩበሉ አንድ ጊዜ ምን ይልስጥህ እንዴት ልኖር በምንባልበት ጊዜ ላይ እኛ ገና በቃ አመላችን ብዛቱ ለምን መሰላችሁ? ምናምንቴ ስለሆን ነው። ያልሆነን ስለነበርን ነው እንደዚህ ምን በጠብጠው እንጂ ማን እንደሆንክ የሚነግርህ ሰባኪ ሳይሆን ብርሃን ነው። ስለዚህ በቀን ከብርሃን ጋር የመኖሩ ማሳያ በድካሜ መካለው ደካማ ነኝ እንዲል የሚያደርገው ያ መገለጥ ነው። ዋው ጌታን ድገመኝ ብዬው ባለፈው እኮ ርብትብቴን አወጣው። እንደገና ደግሞን ድገመኝ እኮ ይባል ደግመው ተሞሉ የሚል ቃል አለ እኮ። መናፈቅ ራሱ ረሃብ አንተን ፈልጋለሁ ብሎ ብርቱ ናፍቆት መንፈሳዊ ነገር ከቀልብ መፈለግ በደንብ መሰብሰብ ሲመቸን ማንፈጽመው ቢሆን መንፈሳዊ ነገር እንዴት ደስ ይላል። ፕራዮሪቲ የምንሰጠው እስቲ ሂዱ ሙስሊሞችን እስቲ ሂዱ ሃይማኖተኞች ቤት እንዴት እንደሚሆኑ እነሱ በእርግጥ ያንን ድርጊት ከህይወት ጋር ስለሚያያይዙት ያደርጉታል። እኛ አድርገን ህይወት የምንቀበለው ነገር የለንም። ሆኖልሃል ተብለን የመጣ ነው። እምነት ነዋ የኛ ሆኖልሃል አልቆልሃል ብለን የሰበሰብ ነው። አለቀ ብለን የመጣ ነው እኮ አልቋል በቃ ብለን እንዴ። ከዛ በኋላ ግን ተውንጀው ብለሽ
አሁን በቀን 5 ስገድ ለሚባል አንድ ሙስሊም እንዳለፈው ተናግሬያለሁ። ወደ ጅጅጋ ታታ የሚባል ከመርካቶ አሁን እንኳን ከተለያየ ቦታ ነው መናኸሪያው ብዙ ቦታ ነው ያለው። ያባስ እየሄደ ወደ ጅጅጋ አዋሽ ላይ የሶላት ሰዓት ደረሰ ብሎ 64 ተሳፋሪን ጠግ አድርጎ ሹፌር ነው እሱ እግሩን ታጥቦ በማስተዋል ነው እግሩን ታጥቦ ፊቱን ታጥቦ ልረጋ ብለው አንተ እኮ አንዳንዴ ይኸውልህ እኮ የምግብ ጸሎት ላይ እንኳን አትጸልይም። ምግብ ላይ ተረጋግተው ታጥቦ እግሩን አንጥፎ ሰግዶ ሲጨርስ ደግሞ ሳራግፍ ሳር ምናምን ቀርቶበት ህዝቡ ቆሟል። እዛ ውስጥ ቁጭ ብሏል። ሳሩን ለቅሞ ተረጋግቶ የሚባለውን ብሎ እኛስ ቻርቻት መጣም ማን መጣም ጥጋባችን እንዲህ ከፍተኛ የንፍፊት መንፈስ በጌታ ኢየሱስ የሚያስቀው ነው መስሏችሁ ነው ምስቃው? አያስቀው። ልቤ እንዴት እንደሚያዝን ነግራችሁ አልችልም። አባቶቻችን እንኳን ኖረውለት ሳይሆን ሞተውለት እኮ አረኩ። ሞተውለት አረኩ። ተሞቶለት እንኳን እኮ አይረካም። ኢየሱስ ምን አይነት የፍቅር አምላክ እንደሆነ እና የምር ያርገን። ከዚህ እንደገና ከብርሃን ይቀጥለን። እንደገና ተመለስኩ ይላል ቁጥር 1 ላይ ወደ መገለጡ እመጣለሁ ነው የሚለው። ወደዚህ እንደገና ወደ መገለጥ እንደገና ቆመን እንጸልይ። አይ